ተዘጋጅቷል። ትክክል ሊልልሽ ትክክል ልትሉ ቲክታክ እስኪያባዛው ድረስ ቲክታክ እስኪያባዛችሁ ድረስ ትክክል ልትሉ ተዘጋጅታችሁ ቁጭ ብላችኋል። እኔ ግን ጥያቄ ወደዛም ወደዚህም ተባለ። ዋናው የኔ ጥያቄ መስለቡን መጀመሪያም ተናግሬያለሁ፣ እንዳልሰለበ ልጁ ተናግሬያለሁ። የሆነውስ ሆነና እሺ አልሰለብክም። እኔ እሱን መጀመሪያ ማወቅ ያለው እንዳልሰልብክ። አሁን እንሰልባለን አንሰልብም? እኔ ጥያቄን አድርሱልኝ። እኔ ቆይ እስኪ ጋይስ ፊልተር ላድርግ፣ ለክፉም ለደጉ በፊልተር ልምጣባችሁ። ለክፉም ለደጉም እንሰልባለን ቻፕዬ ወይስ ትተከዋል? ያወራነውን ነገር የእስከ ዛሬውንማ እኔም እኮ ድምፆኛ ያለው እንዳልሰለብክ። የኔ ጥያቄ አሁን ከዚህ በኋላ እንሰልባለን ወይስ ያንን ያልኩክን ነገር እንሰልባለን ወይስ ትተከዋል ነው። መጀመሪያም እኮ እንዳልሰለብክን ያውቃለሁ። ጭንቀት ብዙ ነገር ያስወራል። አግኝቶ ማጣት ብዙ ያደርጋል። ጋይ ሳይኖራችሁ እኮ ስትረስ መጥፎ ነው። በተለይ በማጣት የሚመጣ ስትረስ ሰው ሁላ ስላንቺ የሚያወራ እኮ ነው የሚመስልሽ። ሰው ሁሉ የሆነ ወሬ አውርተውም ከሳቁ በአንቺ የሚስቁ ነው የሚመስልሽ። ለምን? ችግር መጥፎ ነው። ክፉን ነው የሚያሳስብሽ። ክፉን እንደ ችግር መጥፏል፣ እንደ ማጣት መጥፏል። በተለይ አግኝታችሁ አትጡ፣ ኖሯችሁ አትጡ። አይታዋችሁም ካወሩ ስለ አንቺ ነው የሚመስልሽ። አይታዋቸውም ከሳቁ ስለ እናንተ ነው የሚመስላችሁ። ከባድ እኮ ነው። እቺ ልጅ እኮ ጭንቀት ነው የያዛት እንጂ 2025 in the city of Sheikh Mohammed bin Rashid Al Maktoum in Dubai መስለብ መሰላለብ ብዬ ጮኬልሃለሁ። አየክ፣ እኔ ያለ ምክንያት አልጮኩልክም። እኔ ያለ ምክንያት አላልኩም። ግን አሁን እኔ እናንተ ያወራነውን ነገር እንሰራለን አንሰራም? እኔ ጥያቄ የሆነውም ሆነ የተባለውም ተባለ። ግን ፋይናሉ እንሰልባለን አንሰልብም ነው። ሼር እኮ ልንሰራ ተነጋግረን ፖስት አድርገህኛል። ስታተስክ ላይ ለምን ፖስት አረከኝ? እማንሰራ ከሆነ እንዴት ነው ፖስት ያደረከኝ? እነ ቡርጅ ከሊፋን እነ ቡርጅ ለአረብን ምናምን ተባብለን አወራን። ኦኬ ብለክ ፖስት አረከኝ፣ ደርሶኛል። ስታተስ ላይ ፖስት ያረከኝ። አሁን እንዴት ነው? ነፃው ነው ምንም አይችልም ምናምን ስታፍ ሀቡ ይቅርታ ይጠየቅ ስሙን አጸዳለሁ ስትል ሰማሁ። እኔ መጀመሪያም አጽድቼልሃለሁ። እኔ መጀመሪያም አንተ ድባብክ ራሱ የምትሰልብ አይደለህም። ሳይክ ራሱ የሆነ ሞኝ ገራገር ነገር ባይዘዊ ወንድ ልጅ ውፍር ሲል ሞኝ ነው የሚመስለኝ። ወንድ ልጅ የሆነ ውፍርፍር ድብልብል ብሎ ምናምን በቃ አይኑ ፍጥጥ ካለን ሞኝ ነው የሚመስለኝ። የዋህ ገራገር ነገር ነው የሚመስለኝ። አንተ መጀመሪያም ሳይክ ምንም የመስለብም የተንኮልም ነገር ያለባት አትመስልም። መሽቁቆች አሉ አንዳንድ። ቀጠን ያለ ወንድ ፍሩ። ይሄ ቀጠን ያለ ፊቱ እንዲጎርጎድ ያለ ወንድ እሱ ጋይዝ፣ ቀጠን ያለ ሰውዬ፣ ይሄ ፊቱ ጉርጉድ ሙጥጥ ያለ ሰውዬ እሱ ነው መጥፎ። ያ ስታዩት ለራሱ ፍር ድንቡሽብሽ ብሎ ሞኝ ነው የሚመስለኝ። እኔ ሳይው የራሱን ሁላ ሰጥቶ የሚገባ ነው የሚመስለኝ። እንኳን ሊሰልብ ቻፕዬ የራስህን ሁላ የምትሰጥ ነው የምትመስለኝ። ተረዳሽኝ አይደል ሲል ሀቡን ለሶስት ነው ለአራት ደቂቃ ሀቡ ቤት ቁጭ ብዬ 40 ጊዜ ደገመው። ተረድተሽኛል አይደል? ምንም ሳያወራ እኮ የኔ ጌታ አሳዘንከኝ። ምንም ትንፍሽ ሳይል ሳያወራ ተረድተሽኛል አይደል ይላታል ሀቡን ነገር እየደጋገመ። ተረድተሽኛል አይደል እያለ 10 ጊዜ ሲደጋግም አንጀቴ ሁላ ልውስ አሳዝኖኝ አንጀቴን እንዴት እንደብል ተረድተሽኛል አይደል ይላታል። የፈረደባት ሀቢባ እንደው ምስኪን ተረዳሽኝ አይደል? ምኑን የተረዳች ካላወራም እኮኝ ባይዘዌ በቃ ይሁን። እውነት በዝቶባችሁ ማስረዳት ሲያቀታችሁ የውስጣችሁን እውነት ራሳችሁ ስለምታምኑ ያላችሁን እውነት ራሳችሁ ስለምታምኑ ሰው ሁላ የተረዳችሁ ነው የሚመስላችሁ። ተረድታችሁኛል አይደል? ተረድታችሁኛል አይደል ጋይሶች? እንደዛ ነው የምትሆኑት። በቃ የውስጣችሁን እውነት ሰው ሁላ የሚረዳችሁ ነው የሚመስላችሁ። ተረዳሽኝ አይደል ሲል አንጀቴን ብልት አደረገኝ። አሁን ፋይናሉ ሀቡ ምን ቪዲዮ ሰራለሁ ስትል ሰምቻታለሁ። ቪዲዮ ሰራለሁ ስትል ባይዘዌ ቀልዱ ቀልድ ነው። አንድ ነገር ልንገራችሁ። ቀልዱ ቀልድ ነው። ታፕታፑን እስቲ 10 ሺህ ያስገቡ።
ታፕታፑን 10 ሺህ ያስገቡ ጋይሶች። 10 ሺህ ያስገቡ ታፕታፑን እንዳወራላችሁ። ዋይ እስቲ የወንዜ ልጅ እንዴት ነሽ? አለ ታፕታፑን 10 ሺህ ያስገቡ። ጆን እንዴት ነህ አባቴ? ማኛውን ይቅርታ ያልሽው ምን እንዳያወጣብሽ ነው? ወይን እንዳያወጣብኝ ሐረግ ተመለሰልሽ? አገኘሽ መልስሽን? 10 ሺህ ያስገቡ ጋይስ። እኮ ገምቼ አልተሳሳትሽም። ይሁን ነገርኩሽ፣ ሐረግ ነገርኩሽ። አሁን እኔ ስነግርሽ ስጠየቅሽኝ የገመትሽ እውነት ሆነ። 10 ሺህ ሞላ በያውር ይላሉ። እሺ እንትና ማነው ስሟ? ማን ነበር ስሟች? ከሱ ጋር የተጣላችው አለች፣ ብር ሰለበብኝ ያለችው ማን ነበር ስሟ? ከቻፒ ጋር የተጣላችው አለች። ሲጻፉልኝ ኤደን ነች። ሶሊያና በቅርብ የምታውቋት ሰዎች ካላችሁ፣ ዘመዶች ካላችኋት፣ የቅርብ ጓደኞች ካላችኋት ምናምን ሶሊያና ሕክምና ያስፈልጋታል። ጸበልና ይሄ ሳይኮሎጂካል ትሪትመንት ኤንድ ሜንታል ቴራፒ ያስፈልጋታል። በቅርብ የምታውቋት ሰዎች ካላችሁ ሆነስትሊ ስፒኪንግ ማለት ነው፣ ያ ያስፈልጋታል። አንዳንድ ጊዜ ከነበርንበት ቦታ መውረድ በራሱ ትላንትና ትልቅ ቦታ ላይ ያዩን ሰዎች ወርደን ሲያዩን በራሱ ህመም ነው ጋይስ። መሸወድ በራሱ ህመም ነው። ይህን የምነግራችሁ። ስለዚህ እቺ ልጅ በቅርብ የምታውቋት ሰዎች ካላችሁ ወደ ህክምና ወደ ጸበል ውሰዷት። አንዳንድ ጊዜ ስክሮል ሳደርግ ምናምን ላይቭዋን አየዋለሁ። ስቲል ሶሊያና ልክ አይደለችም ያለችው ጋይስ። ፊቷ ይናገራል። ገባችሁ? ፊቷ ላይ የምታዩት ነገር ስቲል አልተረጋጋችም። ስቲል ይቀራታል ጋይስ። ይሄ ልጅ አሁን በዚህኛው መልኩ ነፃ ወጣ፣ አለቀ። ዲዩ ጋይስ ሪሊ ቲንክ አሁን ሶሊያና መታ ይቅርታ የምትጠይቀው ይመስላችኋል? ካለችበት ነገር ጋር ሶሊያና ሰው ያስፈልጋታል። ገባችሁ? ትላንትናዋን የሚያቅ በነበራት ሰዓት የሚያቅ አሁን እንደኔ አይነት ሰው አይደለም ሶሊያናን መምከር ያለበት። አሁን ሶሊ መመከር ያለባት ወይም ቅርብ ሆኖ ሶሊያናን ሊያወራት የሚገባ ሰው እንደኔና እንደናንተ አይነት ሰው አይደለም። ይሄ ኮመንት ላይ ሄዳችሁ የምትጽፉ ወይም ደግሞ እኔ ዱባይም ቦን እኔ አይደለሁም። ሶሊያናን ትላንትናዋን የሚያውቁ ሰዎች ያስፈልጓታል። ትላንትናዋን ሆነስትሊ ነው የምነግራችሁ። ትላንትናዋን ጉብዝናዋን ጊዜ የሚያቅ በነበራት ጊዜ የሚያቃት ሰዎች ማንነቷን የሚያውቁ የመጣችበትን መንገድ የተጓዘችበትን መንገድ የሚያውቁ ሰዎች ያስፈልጓታል። አንቺ እኮ እንደዚህ ነበርሽ፣ ትቺ ያለሽ ነገ ሌላ ቀን ነው የሚላት ሰው ሶሊ ያስፈልጋታል። ትላንትናዋን የሚያውቅ እንደኔና እንደናንተ አይነት ኮመንት ላይ ሄዳችሁ እዛም ትክክል እዚህም ትክክል ባገኘነው ነገር ሁላ እየወጣን ጀጅ የምናደርግ ሰዎች አይደለም ለሶሊ የሚያስፈልጋት። አጠገቧ ሆኖ ትላንትናዋን የሚያውቅ የሚያበረታታት፣ ከዚህ ተነስተሽ ነው እዚህ የደረሽው የሚላት ሰው። አንዳንድ ጊዜ ትላንትናችሁን የሚያውቁ ሰዎች ሲመጡ ትጀግናላችሁ። ልትሰበሩ ስትሉ፣ ልታዝኑ ስትሉ መነሻችሁን የሚያውቁ ሰዎች ያስፈልጓቸዋል። መነሻችሁ አመጣጣችሁን የሚያውቁ ሰዎች በህይወት ያስፈልጓቸዋል። የእውነቴን ነው የምላችሁ። ካላችሁበት ነገር
ቀና እንድትሉ እንድትነቁ። ትላንትናችሁን የማያውቁ ሰዎች መጥተው በጻፉት በተናገሩት ለመምከርም አይመችም እኮ። ኢንጀነራል እንደ ሰውኛ ልትመክሯቸው ትችላላችሁ እንደ ሰው። ከዛ ውጪ ግን በእንደዚህ አይነት ሲቹዌሽን ጊዜ የሚያስፈልጓችሁ ሰዎች ትላንትናችሁን የሚያውቁ ነው፣ ማንነታችሁን የሚያውቁ ሰዎች ናቸው የሚያስፈልጓችሁ። የመጣችሁበትን መንገድ ማግኘት ማጣት በህይወት ያለ ነገር ነው ጋይስ። ማግኘት አለ፣ ማጣት አለ። ከማጣት በኋላ ድጋሚ ማግኘት አለ።